በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የክርስቶስ ቤተሰቦች ምእመናን፣ ምእመናት፣ ይህ የሜላድ ጥንታዊ የብራና ዝግጅት ማዕከል ሚዲያ ነው። በዚህ ሚዲያ የቅዱሳን አባቶቻችን የቅዱሳት እናቶቻችን ዜና ሕይወታቸው፣ ታሪካቸው ይተላለፋል። በዛሬው ዕለት አንዲትን ኃጢአት ሰርታ እግዚአብሔርን ያስቀየመች እጅግ በጣም ክፉ ኃጢአት የሰራችን ነፍስ ከሕይወትም ከኩነኔም እንዳትሆን ያደረጉ አንድ ታላቅ አባትን እንመለከታለን። የእሳቸውን ታሪክ እናያለን ማለት ነው። እኒህ ቅዱስ አባት አባ ለትጹን ይባላሉ። እጅግ በጣም የእግዚአብሔር አገልጋይ ተጋዳይ፣ በበረሃ ከሰው ተለይተው እግዚአብሔርን በማገልገል የሚኖሩ አባት ናቸው። ከአንዱ ገዳም ወደ አንዱ ገዳም በማለት የቅዱሳንን ዜና ሕይወታቸውን በመስማት ያንን ቅዱሳን ከእሳቸው በፊት የነበሩ ቅዱሳን ያደረጉትን መልካም ስራ እሳቸውም ደግሞ ለማድረግ በየገዳማቱ እየዞሩ የቅዱሳን አባቶቻችን ዜና ሕይወታቸውን ይማሩ ነበር፣ ይጠይቁ ነበረ። ተረድተው ጠይቀው ተምረው ደግሞ እሳቸውም ያንን መልካም ስራ ይሰሩት ነበር። እንግዲህ እኒህ ቅዱስ አባት በዚህ ዓለም ሲኖሩ አንድ የሰሩት ታላቅ ስራ ምንድን ነው? እጅግ በጣም ክፉ ኃጢአት የሰራች ይቅር ሊባል የማይቻል ኃጢአት የሰራች አንዲት ነፍስ ነበረች። ይሁም ሰው በገዳም የሚኖር አበምኔት ነበረ። የዚህ ሰው ነፍስ አንዲት ነፍስ የተባለችው በገዳም ውስጥ የሚኖር ገዳምን የሚያስተዳደር የገዳም አበምኔት ሆኖ ይኖር ነበር። እኒህ ቅዱስ አባት ገዳማትን እየጎበኙ ከአንድ ገዳም ደረሱ። ከዚያ በደረሱ ጊዜ አበምኔቱ በጭንቅ መከራ በጭንቅ በሽታ ተይዞ ለሞት ያጣጥር ነበር እና ለመጠየቅ ጠጋ ሲሉ ለእኒህ ቅዱስ አባት የተገለጸላቸው እጅግ በጣም የበቁ አባት ስለነበሩ ሌሎች ሰዎች በአይነ ስጋቸው ሊያዩት የማይቻለው የተሰወረ ነገር ሁሉ ይገለጽላቸው ነበር እና ይህ አበምኔት መነኮስ ተኝቶ ባለበት በሚያጣጥርበት በአልጋው ዙሪያ ብዙ ጨለማ የለበሱ አጋንንት ይራኮቱ ነበረ። ነፍሱን አውጥተው ወደ ገሃነም ይዘው ለመሄድ ማለት ነው። በዚህ ጊዜ ተደንቀው ሌሎቹ ሁሉ ይህንን አላዩም። ምክንያቱም ይሄ በስውር የረቂቃን ስራ ስለሆነ ማለት ነው። እሳቸው ግን በመንፈሳዊ ሕይወት የረቀቁ አባት ስለነበሩ እነዚህን ረቂቃኑን ተመልክተዋቸዋል እና እነዚህን ካዩ በኋላ ይህን ሰው ጠየቁት። ወዳጅ በደልህ ምንድን ነው? ኃጢአትህ ምንድን ነው? የሰራው ስራ ምንድን ነው? እስኪ ንገረኝ። ምክንያቱም በዙሪያ ብዙ ጨለማ የለበሱ አጋንንት ነፍስን ከስጋ ለመለየት ሲራኮቱ አያለው፣ ሲጫጫሁ ሲደሰቱ አያለው። ስለዚህ የሰራው በደል ያጠፋው ጥፋት እግዚአብሔርን ያስቀየምከው በምንድን ነው? እስኪ ንገረኝ ብለው ጠየቁት። ይህም ሰው መናገር ጀመረ። እንደምታየኝ እኔ አባት እመስላለሁ እንጂ አባት አይደለሁም፣ መነኩሴም አይደለሁም፣ ቄስም አይደለሁም። ነገር ግን ማንም ኤጲስቆጶስ ሳይሾመኝ ቅስናም ድቁናም ሳልሾም በማልታወቅበት ሀገር ሄጄ ቄስ ነኝ ብዬ ካህን ነኝ ብዬ ሳገለግል ኖሬያለሁ። የመጀመሪያው ኃጢአቴ። ምክንያቱም በቤተ ክርስቲያን ሕግና ስርዓት መጀመሪያ ሀብተ መንፈስ ቅዱስን መቀበል ሀብተ ክህነትን መቀበል አለበት። አንድ ሰው ሀብተ ክህነትን ከተቀበለ በኋላ ነው ካህን ሊሆን የሚችለው። በራሱ በቃሁ ነቃሁ ብሎ በራሱ ፍላጎት በራሱ ችሎታ መሆን አይችልም። ይህ ሰው ግን በማይታወቅበት ሀገር፣ ምክንያቱም እዚህ አካባቢ ከሆነ ሰዎቹ ያውቁታል፣ አንተ ማናውቅህ የለ መቼ ነው ካህን የሆንከው ስለሚሉት በማይታወቅበት ሀገር ሄዶ ካህን ነኝ ብሎ ለብዙ ዘመን ሲቀድስ ኖሯል። የመጀመሪያው ኃጢአቴ ይህ ነው። ከዚያ እየቀደስኩ እያለ ሰዎች ሲያስቀይሙኝ ያልወደድኳቸውን የጠላኋቸውን ሰዎች በስጋው በደሙ ላይ መርዝ እያደረግኩ እገድላቸው ነበረ አለ። ሌላው ክፋቱ ማለት ነው። የማልወዳቸውን ሰዎች በክርስቶስ ስጋና ደም ላይ መርዝ እያደረግኩ እንዲሞቱ አደርጋቸው ነበረ። ሌላው ከእናቴ ጋር 10 ጊዜ ግንኙነት ፈጽሜያለሁ አላቸው። እንግዲህ 10 ከወለደችው እናቱ ጋር ማለት ነው። እንደዚህ አድርጌ በመጨረሻ ግን እናቴ ልትወልድ ስትል የተወለደውን የጸነሰችውን ጽንስ በመርዝ በስራይ ከወዷ እንዲወርድ አድርጌ ያ ጽንሱ እንዲሞት እንዲገደል አድርጌያለሁ። እነዚህን ሁሉ በደል ፈጽሜያለሁ ብሎ ለእኒህ ቅዱስ አባት አስረዳቸው። ይህን ሁሉ የሚያስረዳው ነፍሱ ልትወጣ እያጣጣረ እያለ ነው። በዚህ ጊዜ እኒህ ቅዱስ አባት ይህንን እያዳመጡ እያለ መልስ ሳይሰጡት ንስሐም ሳይሰጡት ወዲያው ነፍሱ ከስጋው ተለየች። ይህንን ሲሰሙ በጣም አዝነው እግዚአብሔርን በጾም በጸሎት መጠየቅ ጀመሩ። መከራ እየተቀበሉ እየወደቁ እየተነሱ፣ አንዴ ከባህር እየጠለቁ፣ አንዴ እንደ እሳት ከሚያቃጥል አሸዋ ላይ እየተንከባለሉ እግዚአብሔር ሆይ ማርልኝ ይችን ነፍስ እያሉ ሲጠይቁ መድኃኔዓለም ክርስቶስ ተገልጾ ይህን ሁሉ ኃጢአት ሰርቶ እንዴት እምረዋለሁ? የማይደረጉ ነገሮችን ሁሉ አድርጎ እንዴት እምረዋለሁ? ይሄ የሚማር እኮ አይደለም አላቸው። ስለዚህ ስለማልምረው አንተ ራስን አትጉዳ፣ መከራ አትቀበል። ስለዚህ ሰው ብለህ ምክንያቱም እኔ አልምረውም አላቸው ክርስቶስ።
ይህን ሲላቸው ምንድነው ያሉት? የማትምረው ከሆነ እኔም አልነሳም አሉት። ከተኙበት አሸዋ እንደ ሳት ከሚያቃጥል አሸዋ ላይ ማለት ነው። የማትምረው ከሆነ እኔንም ከእሱ ጋር ይዘህ ወደ ሲኦል እንድታወርደኝ ይፈልጋለሁ አሉት። እንግዲህ የክርስትና አንዱ መገለጫ ስለ ሌሎች መኖር ነው። ቅዱሳን አባቶቻችን በተግባር የገለጹት ያንን ነው። ስለዚህ እንደዚህ ሲሉት ክርስቶስ ምንድነው ያደረገው? በቃ ወደ ገነትም እንዳትገባ ወደ ሲኦልም እንዳትገባ ከጽድቅም ከኩነኔም እንዳትሆን እንዲሁ መጥፋት አለባት ማለት ነው፣ እንዳልተፈጠረ ይትሆን ብሎ ይህን ፈቅዶላቸው ያችን የዚያን ኃጢአተኛ ነፍስ በእጃቸው አሻሽተው እንዳልተፈጠረች አድርገዋታል ማለት ነው። ሲኦልም አልገባችም፣ ገነትም አልገባችም። ስለዚህ የሰው ልጅ ሁለት ዓለም ብቻ ነው ያለው። በወዳኛው ዓለም የዘከረ መጽሐፍ ሰለስተ ዓለማት አላ ክልኤተ ነው። አንድ ሰው ከጽድቅ ከወጣ ኩነኔ ነው፣ ከኩነኔ ከወጣ ጽድቅ ነው ማለት። ከገነት ከወጣ ወደ ሲኦል ነው፣ ከሲኦል ከወጣ ወደ ገነት ነው እንጂ ሌላ ሶስተኛ ዓለም የለም። በገነትና በሲኦል መካከል ሌላ ሶስተኛ ዓለም የለም። ከጸደቀ ገነት ይገባል፣ ከተኮነነ ሲኦል ይገባል። ይህች ነፍስ ሌላ ሶስተኛ ዓለም ስለሌለ ምንድነው የተደረገችው? እንዳልነበረች እንዳልተፈጠረች ተደርጋለች ማለት ነው። ይሄ ለሰውየው በመከራ በእሳት ስትቃጠል ከመኖር ይልቅ እንዳልተፈጠረች መሆኗ ይሻላታል። እና ለዚያች ነፍስ ይህን ያገኘችው በአባ ለትጹን ጸሎት ነው። ታሪካቸው በሰኔ 17 ቀን በስንክሳር ላይ ተጽፎ ይገኛል። የሊህ ቅዱስ አባት ለሁላችንም ረድኤትና ጋሻ ይሆነን። ይቆየን።